ሰላም ሰላም የተወደዳችሁ የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው በአዳዲስና በአጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትቆዩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ሕግ ልጠብቅ ከሆነ ሕግ ጠብቅ አትጸድቅም። ሕግን የከፈለ የሕግን ዕዳ በደሙ የከፈለ ክርስቶስ ኢየሱስ ነው። ክብር ለሱ ይሁን። በከንቱ ነው እንደ ደም ይፈስሰው። የራእይ ጻፊ ታርዳሃል እኮ አንተ። እኛን ለመዋጀት ታርዳሃል፣ እኛን ለመለየት ታርዳሃል። እኛን ልትለይ ከወገን ከዚህ ከሚባል ከቋንቋ ከምናምን ልትዋጀንና የአባታችን የእግዚአብሔር ወገኖች ቅዱስ ሕዝብ አዲስ ኪዳን ካህናት ተብለን እንጠራ ዘንድ አንተ እኮ ዋጋ ከፍለሃል፣ ይገባሃል፣ ሰግድልሃለሁ የሚሉ ይሄ ታረደው የተከፈለው ዋጋ በከንቱ አይሁን። ሕግ ልጠብቅ ከሆነ ሕግ ጠብቅ አትጸድቅም። ሕግን የከፈለ የሕግን ዕዳ በደሙ የከፈለ ክርስቶስ ኢየሱስ ነው። ክብር ለሱ ይሁን። አባታችን ምን እያሉ ነው? ሕግን በመፈጸም በሕግ ሥራ ጽድቅ የለም እያሉ ነው። ታዲያ በሮሜ መጽሐፍ ምዕራፍ 3 ከቁጥር 31 ላይ ታዲያ እንደዚህ የሚል ሐሳብ እናገኛለን። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። ስለዚህ እዚህ ጋር ሕግን እናጸናለን እያለ ነው ጸሐፊው። እንደዚህ አይነት ጥቅሶች ላይ ተመስርታችሁ ጥያቄ ለሚፈጠርባችሁ ሰዎች ምናልባት አሁንም በሕግ በኩል ጽድቅ ይገኛል ብላችሁ የምታስቡ ሰዎች ካላችሁ ይህ ሐሳብ ግልጽ እንዲሆንላችሁ ከቁጥር 27 ጀምሮ ያለውን ማንበብ ግልጽ ነው። አባታችን እግዚአብሔር ባርኮት ጸጋውን ያብዛሎት። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው ይላል። በየትኛው ማለት ሊያማርጠን ነው ማለት ነው። ሕግ ተብሎ ሲጠራ የሥራ ሕግ ብቻ ወይም የሙሴ ሕግ ብቻ አይደለም። በየትኛው ሕግ ነው ካለ በኋላ በሥራ ሕግ ነውን ብሎ ከጠየቀ በኋላ አይደለም በእምነት ሕግ ነው እንጂ ይለናል። ስለዚህ የሥራን ሕግ ይሽርና የእምነትን ሕግ አጽንቶ ጨርሷል ከላይ። ከዛስ ሰው ያለ ሕግ ሥራ በእምነት ብቻ እንዲጸድቅ እንቆጥራለን ወይም ደግሞ በእምነት ሕግ እንዲጸድቅ እንቆጥራለን ይላል። ሕግ የሚለው ለምሳሌ አንድ ሰው ጽድቅ የሚቆጠርበት መንገድ ማለት ነው። ለምሳሌ በሥራ ከሆነ የሥራ ሕግ ማለት ስትሰራ ጽድቅ የሚቆጠርበት መንገድ ማለት ነው። የእምነት ሕግ ማለት ደግሞ ስታምን ለአንተ ጽድቅ የሚቆጠርበት መንገድ ነው። ይሄ ደግሞ የእምነት ሕግ ተብሎ ተጽፏል። ስለዚህ ከላይ የሥራን ሕግ ሽሮ የእምነትን ሕግ አጽንቶ ከታች እንደዚህ ይለናል። እንግዲህ ሕግን በእምነት እንሽራለንና አይደለም እናጸናለን እንጂ ብሎ ይገልጻል ማለት ነው። ስለዚህ እናጸናለን ሲል ስለ የትኛው ሕግ እያወራ ነው ማለት ነው? ስለ እምነት ሕግ ነው ማለት ነው። ይህ የእምነት ሕግ የምንለው በሮሜ መጽሐፍ ምዕራፍ 8 ከቁጥር 2 ላይ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ይላል። ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል። ስለዚህ በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ አለ አንድ፣ ከዛ የኃጢአትና የሞት ሕግ አለ ሁለት። የኃጢአትና የሞት ሕግ ማለት የሥራ ሕግ ማለት ነው። የሕይወት መንፈስ ሕግ ማለት ሳንሰራ በማመን ብቻ በክርስቶስ ኢየሱስ የተሰራው ሥራ ለእኛ ጽድቅ እንዲቆጠር የሚደረግበት የአዲሱ የመንፈስ ኑሮ ሕግ ነው ማለት ነው። ሮሜ 7 ቁጥር 6 ላይ ስታነቡት የአዲሱ የመንፈስ ኑሮ ሕግ ይለዋል። ስለዚህ ይህንን ይመስላል ማለት ነው። በጣም ግልጽ የሆነ ሐሳብ ነው። ስለዚህ በሕግ ሥራ ምንም አይነት ጽድቅ የለም ማለት ነው። እኛ እየሞከርናል ብራዘር። አንዳንድ ሰዎች ጠንቋይ ቤት ሄደው ሊሞክሩ ይሆናል የሄዱት። እኛ እግዚአብሔር ቤት የመጣ ነው ልንሞክር አይደለም። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰበ እየሞከርን አይደለም። ሰሞኑን ልክ ሚዲያ ላይ እንደለቀቁት ግራ ሲገባ ጠመም ሲልብ እየሞከርኩ ነው ትላለህ። ለመክፈል እየሞከርኩ ነው፣ የቤት ኪራይ ለመኖር እየሞከርኩ ነው። መጽሐፍ ቅዱስ ባይዘወይ ሲሞክሩ ሰመጡ ነው የሚለው። የኤርትራን ባህር ግብፃውያን ለመሻገር ሲሞክሩ ሰመጡ፣ እስራኤል ግን በእምነት ተሻገረ ይላል። እሻገራለሁ በል እስቲ ማይ ብራዘር በለው፣ እሻገራለሁ አልሞክርም። እንግዲህ እንደሰማችሁት ነው። ሁሉንም ነገር ማመናከስ ተገቢ ነው ብዬ አላምንም። ምናልባት የማይገጥምን አንድ ላይ አብሮ የማይሄድን ሐሳብ አገናኝቶ ስብከት ለማሳመር እንደዚህ እየገጣጠሙ ማውራት ተገቢ ነው ብዬ አላምንም። በመጀመሪያ ደረጃ እየሞከርኩ ነው የሚለው በቲክቶክ ላይ የነበረው እንቅስቃሴ በምን አይነት መንገድ ነበረ ያንን ሐሳብ የገለጸው? እነሱ ደግሞ እየሞከርን አይደለም በእምነት ነው የሚሉት ሐሳብ ምን አይነት ሐሳብ ነው? ለምሳሌ ላሳያችሁ። እኔ ለምሳሌ ለመዳን በአሁኑ ሰዓት እየሞከርኩ አይደለም። ክርስቶስ በመስቀል ላይ ሰርቶ በጨረሰው ሥራ አምኜ ድኜ ጨርሻለሁ።
መንፈሳዊ ለመሆንም እየሞከርኩ አይደለም። በእግዚአብሔር ጸጋ በእግዚአብሔር ኃይል ማደግ ወደምችልበት ትክክለኛ ህይወት መድረስ ወደምችልበት ትክክለኛ ህይወት ማድረስ የሚችል ጸጋ አለኝ። ይሄ ሙከራ አይደለም። የኔና የናንተን አቅም የሚጠይቅ አይደለም። ነገር ግን ኑሮን ለማሸነፍ እየሞከረ ያለ አማኝ አለ። ኑሮን ለማሻሻል የቤት ኪራይ መክፈል የከበደው አማኝ አለ። የቤት ኪራይ እንዳይከብደው የተሻለ ህይወት ለመኖር እየሞከረ እየጣረ ያለ ሰው አለ። ምናልባት እናንተ የዘመኑ ነቢያቶች እውነት ነው ከዳው ህዝብ እየበዘበዛችሁ ከትውልዱ እየበዘበዛችሁ ብር አከማችታችሁ ይሆናል። ቤት ኪራይ አይቸግራችሁም፣ መኪና ነዳጅ አይቸግራችሁም። ህዝቡ ግን ያለበት ኑሮ የወደቀና ዝቅተኛ የኑሮ ደረጃ ውስጥ ነው ያለው። ስለዚህ እየሞከረ እየጣረ ባለበት ሰዓት አታመናፍሱበት። የቤት ኪራይ መክፈል በእምነት አይቻልም። መጽሐፍ ቅዱስ ሰርተን ገንዘብ እንድናገኝ ያዘናል። እንድንሰራ ይመክረናል። መጽሐፍ ቅዱስ እንድንተጋ ትጋትን እጅግ አድርጎ ነው መጽሐፍ ቅዱስ የሚያበረታታው። የሚሰጥ በትጋት ይስጥ፣ የሚመክር በትጋት ይምከር፣ ትጋት የሚሰራም በትጋት ይስራ ይላል። ስለዚህ አንድ ሰው እየሰራ ባለበት እየጣረ እየጋረ የተሻለ ህይወትና የተሻለ ኑሮ ለመኖር እየሞከረ ባለበት ጊዜ ውስጥ አመናፍሳችሁት እየሞከርኩ አይደለም የሚለውን አማርኛ ባትጠቀሙ መልካም ነው። አማረልን ተብሎ አማረልን ብላችሁ እንደዚህ አይነት ቃላቶችን ባታመናፈሱ አይገጥምም። ሐሳቡ ራሱ አንድ ላይ የሚሄድ ስላልሆነ ማለት ነው። ስለ ሀገራችን ሳስብ ተስፋ እንድቆርጥ ከሚያደርጉኝ ነገሮች አንድ በፕሮፌሰር ማዕረግ ያለ የዩኒቨርሲቲ አስተማሪ ሽንኩርትና ቲማቲም ይዞ ቤቱ ገብቶ ፓስታ ቀቅሎ ወሩ ሙሉ ሊኖርበት የማያስችለው ደሞዝ የሚከፈለው ሲሆን ወይራስ እንደዚህ አይነት የሃይማኖት መሪዎች ማለት ነው እዩ እነዚህ ትላልቅ ስጋ ቤቶች ቤት ዘግተው ማለት ነው ቢራ እያጠጡ የሚያደልቧቸው በሬዎችን በቁርጥና በክትፎ መልክ በልቶ ማለት ነው እንደዚህ ሞዴሊስት መስሎ ሳየው በጣም ነው የሚገርመኝ። ኤኒዌይስ የሃይማኖት መሪዎች ቁንጮ የሆነው እዩ ጩፋ ይመሰው። ምክንያቱም አንድ ጊዜ በረከትህን የያዘብህ ዘንዶ ነው ብሎ ሲያስተምር ሰምቸው ማለት ነው። እኔም እባብን በድንጋይ ስቻቃለሁ። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። ይህንን ሐሳብ ሪያክት ያደረገው ሰው ማን ይሁን ሃይማኖቱ እምነቱ ምን እንደሆነ አላውቅም። ነገር ግን ያነሳው ሐሳብ ትክክል ስለሆነ ነው። የህዝቡ ኑሮ ልክ እንደ ዶክተሩ አይነት ኑሮ ነው። የሀገራችን አገልጋዮች የዚህ ዳ ህዝብ አገልጋይ መሪዎች ደግሞ ቪኤት ነው የሚነዱት። የ20-30 ሚሊዮን ብር ቤት ውስጥ ነው የሚኖሩት እና ህዝቡ ቢራብ ችግር የለባቸውም። በጦርነት ህዝቡ ሲፈናቀል መጠለያ አይሰሩም፣ ሲራብ አይረዱም። በየትኛውም መልካም ስራ በጎ ስራ ላይ ሲሳተፉ አይቻለቅም ከስንት አንድ አልፎ ካልሆነ በስተቀር ማለት ነውና ይሄ ምንድነው የሚያሳየን? ይሄ ምንድነው የሚያሳየን ስንል ለህዝቡ የሚራራ አገልጋይም መሪም እንደሌለን ነው። ለህዝቡ ግድ የሚለው እግዚአብሔርን የሚወድ ህዝቡንም የሚወድ ታምኖ የሚያገለግል የህዝቡ መራብ፣ የህዝቡ መጠማት፣ የህዝቡ ድህነት ለሱ ሸክም የሚሆንበት እና ካለው ገንዘብ ደግሞ እያወጣ የሚያካፍል እንደዚህ አይነት መሪ ነው ያጣ ነው። እንደዚህ አይነት የሃይማኖት መሪ የለንም። ነገር ግን ትንሽ ብር ያላትን መበለት ያላትን ገንዘብ ጥላ እንድትሄድ ባዶ እጇን ይበዛልሻል፣ ትባረኪያለሽ፣ በረከትን የያዘው ዘንዶ ዛሬ ይወጋል እያለ በከንቱ ልፍለፋ የህዝቡን ገንዘብ እየበዘበዙ ራሳቸውን የሚያደልቡ አገልጋዮች ግን መሪዎች ግን አሉ እና ይሄ እጅግ በጣም የሚያሳዝንና ልብ የሚሰብር ነው። እግዚአብሔር ለህዝቡ የሚራራ መሪ ይስጥ። አሁን አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ፕሮቴስታንት ሲመጣ የት ነበርክ? ጨለማ ውስጥ ነበርኩኝ። እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው። አረ ምን ዘፋኝ ብቻ ዘራፊም እኮ እንጀራ በልቶበታል። ለምን የጨለማው ዓለም ይለዋል? ሴተኛ ዳሪስ ብትሆን እንጀራ በልታበታለች እኮ። አጭበርባሪውስ ቢሆን ወንበዴውስ ቢሆን እንጀራ እኮ በልቶበታል። ለምን ከጨለማ ዓለም ወጣው ይላል። የወንጌላውያንን ትምህርት አስተምሮና በወንጌላውያን ዘንድ የሚከሰትን ድርጊት ለመቃወም ሲባል እስከመች ከራሳችሁ ከመጽሐፍ ቅዱስ ከእግዚአብሔር ጋር እየተጋጫችሁ እንደምትቀጥሉ አይገባኝም። ያው እንግዲህ ሰሞኑን እንደምናውቀው ብዙ ዘፋኞች ወደ ጌታ እየመጡ ነው። ገና ወደፊትም ይመጣሉ። በዛ ምክንያት ነው እንግዲህ እንደዚህ አይነት ሐሳብ ያንጸባረቀው ያለው ጋሽ እሸቱ ስሙን ይቅርታ ከተሳሳትኩኝ የተንደላቀቀ ኑሮ ይኖርክበትን
ብዙ ሀብት ንብረት ያፈራህበትን ሙያ እንዴት ከጨለማ ነው ትላለህ ብሎ በጣም በሚያሳዝን ሁኔታ እውነት ነው። በቃ ይሄ ወንጌላውያንን ለመቃወም ወደ ጌታ የሚመጡትን ሰዎች ለመቃወም። ምክንያቱም ኦርቶዶክስ ቤት ዘፈን ኃጢአት ነው ብዬ አላስብም። ምክንያቱም አብዛኛው ዘፋኝ 95% ቢሆን ኦርቶዶክሳውያን ናቸው። ማንም የሚቃወማቸው የለም። እንዲያውም አንዳንድ ዘፈን ድግስ ላይ የዘፈን ምርቃት ላይ የሄዱ የሚሳተፉ የሃይማኖት አባቶችም አሉና በዚህ ልክ ፕሮቴስታንትን ለመቃወም ይህን ያለ መንገድ መጓዝ ተገቢ ነው ብዬ አላስብም። ወደፊትም እግዚአብሔር ምድሪቷን ይወርሳል፣ ብዙ ሰዎች ወደ ብርሃን ይመጣሉ ብዬ ተስፋ አድርጋለሁ። እግዚአብሔር በሚመጡ ዘመናት በምድራችን ላይ መልካም ነገር እንደሚያደርግ አምናለሁ። ማርያም መጽሐፍ አልጻፈችም። ማርያም የሚተረክላት ታሪክ ተመጥኖ የተጻፈላት ሰው ናት። ስለ ማርያም እንወቅ ከተባለ ሌሎች ሊተርኩላት ሞከሩ፣ ተረት ጻፉላት እንጂ እውነተኛዋ ማርያም ዛሬ የምትገለጠዋ ናት። በእግዚአብሔር ቃል ውስጥ የተገለጠች እሷ የጌታ እናት በሕይወት ዘመኗ በኖረችበት ለኔ ምን ትታልኝ ሄደች። ጸሐፊዎች ከሷ ሕይወት ትኩረት ሊሰጥ የሚገባውን ምን ነገር ተመልክተው ነበር? አንደኛው ነጥቤ ወገኖቼ የእግዚአብሔር የሆነውን ፍቃዱን ለመፈጸም የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ትፈለግ ከተባለ ቀዳሚ ልትሆን የምትችል ማርያም ናት። እውነት ነው። ስለ ማርያም ልናውቅ ከተፈለገ በመጽሐፍ ቅዱሳችን ውስጥ አንድ ምዕራፍ አለ፣ ሉቃስ ወንጌል መጽሐፍ ምዕራፍ 1። ነገር ግን በዛ ምዕራፍ ውስጥ ብቻ ስለ ማርያም ብዙ ነገር ልንማር የምንችልባቸው ሐሳቦች አሉ። ከድንግል ማርያም ለእኛ ምሳሌ የምትሆንበት መንገድ አለ። አላስፈላጊ የሆኑ ስለ ድንግል ማርያም የሚተረኩ ከንቱ ተረቶች የኢየሱስን እናት ማርያምን የሚወክል አይደለም ማለት ነው። እሱ የኦርቶዶክስ ቤተክርስቲያን ያለችው የኢየሱስ እናት ማርያም ሳትሆን የሌላ እኛ የማናውቃት መጽሐፍ ቅዱስ ላይ የሌለች እንዲሁም ምናባዊ ዓለም ላይ ያለች ማርያም ነች ማለት ነው። እሷ በሰው ልብ ውስጥ ጣዖት ሆና እስካሁን እየኖረች ነው። ኢየሱስን ሸፍና፣ ኢየሱስን ጋርዳ፣ ኢየሱስን ሰዎች ማየት እንዳይችሉ ጣዖት ሆናለች። እሷ ማርያም የኢየሱስ እናት ማርያም አይደለችም። የኢየሱስ እናት ማርያም እነሆ የሚላችሁን አድርጉ ብላ ወደ ኢየሱስ የምታሳይ እንጂ ወደ ኢየሱስ የሚያዩትን ሰዎች የምትጋርድ መጋረጃ አይደለች። እና በጣም ትክክል ድንግል ማርያም እነሆ እኔ ለጌታ ባሪያው ነኝ ብላ ፈቃዷን አሳልፋ የሰጠች አማኝ ነች ማለት ነው። ሁሌ ኢየሱስ ነው፣ ሁሌ ቃል ነው፣ ሁሌ ኢየሱስ ነው፣ ሁሌ ቃል ዋናው ሰዓቱ ነው ፋየር የምትል ሰው ፋየሩ ይበላሃል፣ ራስን ነው የሚበላው። የእግዚአብሔርን ቃል ማጣጣል ስትጀምር እየተበላሸህ ነው፣ እማትችለው ጋር እየተጋጨ ነው። በስጋ የመጣው ራሱ ስሙ የእግዚአብሔር ቃል ይባላል። አይቻልም። አንዳንዱ ሰው እዚህ ጋር መድረክ ላይ ባወጣው ዛሬ የሚያገለግል ወንድማችን በቀለ ነው እና ወንድማችን በቀለ ያገለግለናል ብዬ ቦርድ ሚከፈዋል። ቅድም ዴቭ ሲያስተዋውቅ ወንድም በቀለ ብሏል። በእርግጥ እኔ ነቢይ በቀለ ባላለሁ። ሃሌሉያ። እግዚአብሔር በነቢይነት ከቀባኝ ወደ ስንት ዓመት ሆኖኛል። ባለፈው እንትን ምድር ላይ ሳገለግል በዚህ ወጥቼ በዚህ ገብቼ 20 ደቂቃ አብረን ከሱ ጋር ክፍለ ሀገር እንዞራለን። ዋናውን ፕሮግራም ሳይጀምር ገብቷል። ለምን ተብለው ሊጠሩ ይወዳሉ። ቪዲዮዎችን ሄዳችሁ ወንድም ዳዊት ነው የሚለው አለቀ። ኢየሱስ ምን አለ? እናንተ ሁላችሁ ግን ወንድማማች ናችሁ ተብለው ሊጠሩ። እዛ እንኳን ድሮ ጥለን የወጣ ነው ቤተክርስቲያን ውስጥ ከመጠምጠም መማር ይቅደም ይላል። ገብቷቸዋል። ከመጠምጠም መማር ይቅደም። ቢያንስ ቅዳሴውን ዜማውን ማጥናት ጥሩ ነው። ጠምጥሞ መቆም ጥሩ አይደለም። ወጣት እያለን እንግዲህ በጣም ደስ የሚል አገላለጽ ነው ወንድማችን ዳዊት ፋሲል የገለጸውና አሁንም በዘመናችን በብዙ ቦታ ላይ የማስተውለው ነገር ነውና ጌታ ኢየሱስ ክርስቶስ እንኳን በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የተናገረው እኔ የምነግራችሁ ቃል መንፈስ ነው። እኔ የነገርኳችሁ ቃል መንፈስ ነው፣ መንፈስ ደግሞ ሕይወት ይሰጣል ብሏል። የእግዚአብሔር ቃል ራሱ መንፈስ ነው። በእግዚአብሔር ቃል ውስጥ መንፈስ አለ። ሰው ለእግዚአብሔር ቃል ጊዜ በሰጠ ቁጥር የእግዚአብሔርን ቃል በተሞላ ቁጥር መንፈስ ቅዱስን እየተሞላ ነው። በመንፈስ ቁጥጥር ስር እየሆነ ነው የሚመጣው። ብዙ ጊዜ ሲዘሉ የምናያቸው እሳት እያሉ ሲዘሉ የምናያቸው አብዛኛዎቹ ቃል የማይወዱ ሰዎች ናቸው። ወይም ደግሞ ዋናው መንፈሱ ነው ለማለት ለመለያየት የሚሞክሩ ሰዎች አሉ። ነገር ግን ቃሉና መንፈሱ ሊለያዩ አይችሉም።
እግዚአብሔር በቃሉ ብቻ አይደለም የሰራው። እግዚአብሔር በቃሉና በመንፈሱ እንደሰራው ሁሉ እነኚህ ሁለቱ በአንድ ላይ የሚሰሩ የአንድ ሳንቲም ሁለት ገጽታ ናቸው። በእግዚአብሔር ቃልና በመንፈስ ቅዱስ ነው የሚገለገለውና ሰዎች ለእግዚአብሔር ቃል ጊዜ በሰጡ ቁጥር መንፈስ በውስጣቸው እየተሞሉ ይመጣሉ ማለት ነው። እና ለእግዚአብሔር ቃል ጊዜ እንስጥ፣ በእግዚአብሔር ቃል ስር እንሁን። ማርያም እንኳን ማርታ ስትባክን በብዙ ስትደክም ጌታ ኢየሱስ ክርስቶስ ምን አለ? ማርታ ማርታ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ፣ የሚያስፈልገው ጥቂትና አንድ ነገር ነው። ማርያም ግን ማንም የማይቀማትን በጎ ዕድልን መረጠች አለ። ማርያም ምንድነው ያደረገችው? ያን 5000 ሕዝብ 6000 ሕዝብ የመገበ ጌታ ለመመገብ ስትንደፋደፍ አናያትም። ምክንያቱም ታውቀዋለች፣ ከሱ ብዙ ስለሰማች። በኢየሱስ እግር ስር ቁጭ ብላ ግን ከኢየሱስ እግር የሚወጣውን የሕይወትን ቃል ስትመገብ ነበር ማለት ነው። ዛሬም በፊቱ ሆነን ይህን ያው ቃሉን መመገብ ይሁንልን። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።